የፈለገው ነገር አለ። ዞር ሊያደርገን እግዚአብሔር ከተከበበ ነገር ውስጥ እግዚአብሔር ሊያወጣን እግዚአብሔር ወደሚቀጥለው ምዕራፍ ሊያስገባን ሲፈልግ ከግርግር ሊለየን ከውከት ሊለየን ወደ ሐሳቡን በፍጹም ወደምንሰማበት ፍቃዱን በፍጹም ወደምናውቅበት እግዚአብሔር ዞር ሊያደርገን ይፈልጋል። ክብር ለኢየሱስ ክርስቶስ ይሁን። ትዝ ይላችሁ ከሆነ መጽሐፍ ቅዱስ ላይ ዘጸአት ምዕራፍ 31 32 33 ላይ ስናይ አንድ በጣም ለየት ያለ ታሪክ እናገኛለን። እዛ ቦታ ላይ ዘጸአት ላይ ሙሴ ከሲና ተራራ ከወረደ በኋላ ወደ ሲና ተራራ ሲወጣ የእስራኤል ሕዝብ ከተራራ በታች አስቀምጧቸው ነው የወጣው። በወጣ ቅስፈት ሕዝቡ ጠብቆ ሙሴ ሲጣባቸው ቀጥ ብለው ወደ አሮን መጡ። ስብከቴ ያስፈልግ መንፈስ ቅዱስ መግቢያው ወደ ውስጥ ልብ ስላመጣ ቀጥ ብለው ወደ አሮን መጡና ይህ በምድረ በዳ ሲመራን የነበረው ሙሴ የለም ቆየብን። ስለዚህ እኛ ጉዞ እንፈልጋለንና ከፊታችን የሚሄድ አማልክት ያስፈልገናል። ደፋሮች፣ በጣም ደፋሮች ናቸው። ከዛ 400 ዓመት ጭቃ ሲያስቦካቸው ከነበረው ጨካኝ እጅ ፈልቅቆ ያወጣውን እግዚአብሔርን ረሱት። መና ያበላቸው በቀን በደመና እየሸፈነ ማታ የወጨፍ አሩር እንዳይበላቸው በእሳት ነበልባል እየመራቸው በእነሱና በጠላቶቻቸው መካከል በጨለማ እንደ ግድግዳ ያደረገ እየለያቸው ያስመለጣቸውን እግዚአብሔርን ረሱ ነው። አሮንን እንዲያሉት በቃ ሙሴ የለምና ከፊታችን የሚሄድ አማልክት ስራልና ጠፍጥፈህ ስራልን፣ ማንም ይሁን ማንም ብቻ የሚመራልን ወጋው መንፈስ ብቻ የሚመራልን ስራልን። አሮንም ሊከራከራቸው አልቻለም። አምጡ አለ። ወርቃቸውን ሰባብስቦ ከጆሮአቸው ከእጃቸው ሰብስቦ አመጡ። ጠጨፍቶ ጥጃ ሰራላቸው። ፌሽታ ጀመሩ። ደስ አላቸው። ቀን ቆረጡ። የደስታ ቀን የፌሽታ ቀን ብሎ እግዚአብሔር ከሰማይ አየ። እግዚአብሔር አዘነ። ይህ ህዝብ ልበ ደንዳና ነው አለ። ከዛ ከጭቃ ከማቡካት ነፃነታቸው ከተነፈገበት አውጥቻቸው ተንከባክቤ ሸፍኛቸው ጋርጃቸው አስመልጫቸው እዚህ ደርሶ ግን ካሉ መስመር ስለዚህ አጠፋቸዋል። ስለምን እግዚአብሔር ሆይ ከዛ ከግብፅ አውጥቷቸው በተራራ መካከል ወስዶ አጠፋቸው ተብሎ ስለ ስም በመጥፎ ለምን ይወራል? ለምን ያንተ ስም በመጥፎ ይነሳል? በራሳቸው ጥፋት፣ በራሳቸው ክፋት፣ በራሳቸው አመፀኝነት አንተ ለምን በክፉ ትጠራለህ? ኢየሱስ ክርስቶስ ከምታጠፋቸው ህይወት መስገድ ታሳች ሲባል ዋጋ የከፈለበት ሲሆን ይተፋራል። ዋጋ የከፈለበት በፈርዖን ፊት ደጋግሞ የቆመበት ያ የፈርዖን ፊት የተገረፈበት ህዝብ ስለነበር ሙሴ ነው ተፈጠረ። ሙሴ ነው በጣም የሚገርመው ከይባላል አሁን ከሚናገረውና ከምናወራው ውስጥ ስለነበር ሙሴ ወረደና አሮንን ጠየቀናል። ምንድነው የሚሰማው ድምፅ አለ። የድል ድምፅ ነው። የድል ነሽም የድል ተነሽም አይደለም። የአመፀኞች ድምፅ፣ የክፋት የተሞሉ እምቢተኞች ድምፅ ነው። ያን ጥጃውን መሰል ቀጥቅጦ ሰባብሮ ወደ ወንዝ አጠጣቸው። ብዙዎቹ ረግፈል ነው። ከዛ በኋላ ሙሴ እንዲያደረገ የተቀላቀለ ህዝብ ለእግዚአብሔር ክብር አይሆንም። ዛሬ እግዚአብሔር ይለየናል። በእውነት ይለየናል። በቃ የምንኖረው ጥቂት ዓመት ሊሆን ይችላል። እናውቀውም ዛሬ ማለት ነው። እግዚአብሔር ይለየናል። ተቀላቅለን ተቆጥረን እናልፍም አላልፍም ብሎ አሜን ነው ወይ? እግዚአብሔርን በዚህ ሁኔታ ልንከተሉ ስለማይቻል ምን እናድርግ? እግዚአብሔርን የሚከተሉ የእግዚአብሔር ወገን የሆኑ ድምፁን የሚፈልጉ ፍቃዱን ማወቅ የሚፈልጉ ከግርግር ከከተማ ወጥተው ወደ መገናኛው ድንኳን ይምጡ ብሎ
ራቅ አለ። መገናኛ ድንኳን ማለት ነው ማለት ነው። እግዚአብሔር የሚገኝበት እግዚአብሔር ከሕዝቡ ጋር የሚያወራበት ነው። ፍቃዱን የሚገልጥበት ነው። ለምን በግርድ በዛ ከተማ ላይ ቢደረግ ይህ ሰው ዞር ብሎ ያንን የሚያዳምጥም የለም። ለምን በግርግር ተይዘዋል፣ በሞቅታ ተይዘዋል። ከምቾታቸው መውጣት አይችሉም። ነገር ግን አንድ ውሳኔ ሙሴ እንዲያደርግ የመገናኛው ድንኳን ከከተማ ራቅ አድርገው የእግዚአብሔር ወገን የሆኑ እግዚአብሔርን የሚፈልጉ በከተማ ሙቀት ያልተያዙ በስጋ ምኞት ያልታሰሩ የእግዚአብሔር ልብ ያላቸው ፍቃዱን የሚፈልጉ ከከተማ ይውጡና ይምጡ። የሌዊ ወገን የሆኑ ወደ እግዚአብሔር ወደሚገኝበት የእግዚአብሔር ፍቃድ ወደሚሰማበት እግዚአብሔር ፍቃድ ወደሚገልጥበት ሊሰራ የፈለገውን ወደሚያወራበት መለየት ነው ውጤት የሚያመጣው። መመሳሰል ውጤት አያመጣም። ምድር ተኮር የሆነ አስተሳሰብ መለካከት ያላቸው ከተማ ግርግር ሲቀመጡ የእግዚአብሔር ወገን የሆኑ ግን ይውጣልና ሙሴ መገናኛውን ድንኳን አወጣ። የእግዚአብሔር ወገን የሆኑና የሌዊ ወገን የሆኑ ሁሉ ወጡ። በየድንኳናቸው ላይ ቆሙ። የደመናው አምድ መጣና የእግዚአብሔር መምጫ ምልክቱ ታየ። ምልክቱን ያዩ ሁሉ በግንባራቸው ተደፉ። እግዚአብሔር ሰው ከሰው ጋር እንደሚያወራ ከሙሴ ጋር ሲነጋገር ማጃጋ ወራዲያ ዛሬ የእግዚአብሔር ድምጽ በኢየሱስ ይምጣ። የእግዚአብሔር በሕይወታችን መገኛውን የሚገልጥበት መሳሪያው አንድ ምንድነው? በመንፈስ ቅዱስ መሞላት ማለት ነው። መንፈስ ቅዱስ ያልተሞላ ሰው የእግዚአብሔር መገኛውን ማወቅ አይችልም። መንፈሳዊ ሽፋን ግን ይኖረዋል። መንፈሳዊ ስም አለው። መንፈሳዊ ቋንቋ ይችላል። በመንፈስ ቅዱስ ያልተሞሉ ሰዎች የእግዚአብሔርን ማንነት ጠንቅቆ አያውቁትም፣ አይረዱትም፣ የልቡን ሐሳብ አይገነዘቡም። ከዛ በኋላ እግዚአብሔር እንዲህ አለ፣ በሙሴ አለ እነዚህ የተለዩትን የቆረጡትን ብቻ ይዘሃቸው ምናል ሄድ። እነዚህ የወሰዱትን ብቻ አትቀላቅላቸው። ጥቂት ናቸው፣ የጨከኑ የቆረጡ የእግዚአብሔር አጀንዳን መቀበል የፈለጉ ናቸው። እነዚህ ብቻ ይዛቸው። የተቀላቀለ አይሻገርም። አሜን። የተቀላቀለ አይሻገርም። ዛሬም በአዲስ ኪዳን ደግሞ የሚያስፈልጋል ቸርች መምጣት ቁጥር መብዛት ሳይሆን እግዚአብሔር የሚፈልገው የልቡን ሐሳብ የሚረዱ በመንፈስ ቅዱስ የተሞሉ የእግዚአብሔር አጀንዳ በውስጣቸው የሚያድር በጣም የሚገርም ነው። ውስጤ ዛሬና የሚቀጥለው ጌታ ከሰጠን ጌታ ቢፈቅድብን ይኖር በቃ ውስጤ ያለው የመንፈስ ቅዱስን ሙላት ጠንቅቀን ማወቅን መሞላት አለብን። ወደዚህ ኃይል ማደግ አለብን። ዕለት ዕለት መንፈስን መጠማት የምንችልበት ሕይወት ውስጥ መለማመድ አለብን። ያለ መንፈስ ቅዱስ ጭንጭንጋት የሆነውን ዘመን መሻገር አንችልማ። መንፈስ ቅዱስን መሙላት መንፈስ ቅዱስን መሙላት በሉ ዛሬ በሉት። ይህ መንፈስ ያገኘኛል፣ ከዚህ መንፈስ ጋር በሉ እገናኛለሁ። መንፈስ ቅዱስ እንደገና ይሞላኛል። መሞላት ያስፈልጋል። የመንፈስ ቅዱስን ኃይል መለማመድ ማወቅ ባየው መንፈስ ቅዱስ መስማት ብቻ መደረግ ቆሞ ለመስበክ አይደለም። የሕይወታችን ምዕራፍ የምናውቀው በሱ ውስጥ ነው። በእግዚአብሔር ዘንድ ያለው ሐሳቡንና በምድር ላይ ሊሰራ ያለው የእግዚአብሔር አጀንዳ የሚገልጠው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ በእኛና በእግዚአብሔር መካከል ያለው የእግዚአብሔርን ፍቃድ በእኛ ውስጥ የሚፈጽመው መንፈስ ቅዱስ ነው። በአእምሮ እንመራለን፣ በአእምሮ እናውቃለን። የምናውቀው ሰው የሚያውቀው ነው የምናውቀው። የማናውቀው ግን መንፈስ የሚያሳውቀን እውቀት ግን አለ። ከመንፈስ የሆነ እውቀት፣ ከመንፈስ የሆነ ምርት፣ ከመንፈስ የሆነ መገለጥ፣ ከመንፈስ የሆነ መረዳት የእግዚአብሔር አጀንዳ የሚገልጥ የእግዚአብሔርን ፍቃድ በዚህ ምድርና በተሰጠን ዘመን ውስጥ ሰርተን እንድናልፍ አቅም የሚሆነን እውቀት የሚሆነን ምርት የሚሰጠን ከአእምሮ ስሌት የበለጠ ያለፈ ጳውሎስ በወይን ከምትሰክሩ በምን ሰክሩ? በመንፈስ ጋር በወይን የሰከረ ሰው ባህሪና ወይን ጠጥቶ
ሰክሮ በጤናማ ጊዜ ወይም ባጠጣ ጊዜ የሚያውቀውን ዕውቀት በውስጡ ያመቀውን በሰከረ ቀን ግን ያንን ያወጣዋል፣ ይናገረዋል። ውስጥ የተሞላውን ውስጥ ያለውን ክፋት ቢሆን ጥላቻ ቢሆን በኖርማሉ መናገር የማይፈልገውን ያ መጣጡ ራሱ ድፍረት ይሰጠውና ውስጡ ያለው ሁሉ ነው የሚተነትነው። ፖለቲካ ይሁን ጥላቻ ይሁን የፈለገውን ነው የሚያወራው። አንፍራት ያለው ለምን ያ መጣጡ ጉልበት አቅም ይሆነዋል። ማንነቱ ላይ ቆጣጠር ማይገዛው የመንፈስ ቅዱስ ትልቁ በመንፈስ ቅዱስ መስከርና በመንፈስ ቅዱስ መሞላት ከዚህኛው ጋር አይመሳሰልም። መንፈስ ቅዱስ ስብዕና አለው፣ ይቆጣጠራል፣ ዕውቀት አለው። አሜን ነው ወይ? ሰው የምናውቀው ውስጣችን ያለው ሰው የሚገልጠው በእግዚአብሔር ዘንድ ያለው ሱፐር የሆነውን ከአይኗችን በላይ የሆነን መረዳት መገለጥን ነው የሚያናገር። ክብር ለኢየሱስ ክርስቶስ ይሁን። አሜን። ወደዛ ዕውቀት ነው ከፍ የሚያደርገን። ለዚህ ነው መንፈስ ቅዱስን እንሞላለን ስንል ይህች ስብከት ለመስበክ እዚህ ጋር የሆነ አጋንንት ለማስጨዋይ ነው። የማናውቀው ግን መንፈሳዊ ዕውቀት አለ። የማናውቀው ያላየነው ግን መንፈሳዊ ዓለም አለ። ያን የእግዚአብሔርን መረዳት በእውነትና በጽድቅ እንዲኖር አቅም ጉልበት ብቻ ዕውቀት ጭምር ይሰጣል። የሰከረ ሰው አይተህ ከሆነ ይንገዳግዳል፣ መሬቱ ይለዋወጥበታል፣ ትልቅ ሰው ያንስበታል፣ ትንሽ ትልቅ ይልበታል። ገልብጥ ነው የሚናገረው፣ ገልብጥ ነው የሚያሳየው። በመንፈስ ቅዱስ የሰከረ ሰው ግን የእግዚአብሔርን ግሎሪ ነው የሚገባው፣ ወደ እግዚአብሔር ክብር ነው የሚያድገው። ራሱን ዝቅ ያደርገዋል፣ የበላይ እንዲሆን የሚገባው ከፍ ያደርገዋል፣ ማንነቱን ይደብቀዋል፣ የእግዚአብሔር ክብር ይገልጠዋል። እግዚአብሔር እያንዳንዳችን በዚህ መንፈስ ይሙላል። ወደዚህ መንፈስ ማደግ ስንጀምር ነው አይናችን መከፈት ይጀምራል። ከራሳችን ዓለም እንወጣለን። ከሳልንበትና ከዘጋንበት ነገር ወጥተን ያላየነው ጥልቅ ወደ ሆነው ወደ እግዚአብሔር ሐሳብ በፍጹም መግባት እንጀምራለን። እግዚአብሔር ወደዛ እውነት ነው የሚያስገባው። ለዚህ ነው ቤተ ክርስቲያን ትግል አይሆንም፣ ትግል አይሆንም፣ ይፈሳል። መንፈስ ቅዱስ ራሱ ነው የሚሰራው። ለዚህ ነው ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ክትሞሉ ቁጭ በሉ አለ። ለምን ቢወጡ ትግል ነው የሚሆነው፣ ልፋት ነው የሚሆነው። የእውቀት ጉዳይ ሆኖ አይደለም። እውቀትማ 3 ዓመት ተኩል አስተምሯቸው እውቀት አላቸው። እውቀት ሰውን ምሪት የሚሰጥ የእግዚአብሔር የሆነውን የሚገልጥ የእግዚአብሔርን ብርሃን የሚገልጥ የእግዚአብሔር የሆነውን የሚያሳውቅ መንፈስ ቅዱስ ነው። አሜን። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ የሆነ አንድ ስብከት አይደለም፣ እግዚአብሔር ነው። እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 19 ሁላችሁ የምታውቁት ቃል ነው። በዚህ ቁጥር 4 ላይ ያለው ጳውሎስም ዮሐንስ ከእርሱ በኋላ የሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቃቸው። ብዙ ሰዎች የዮሐንስን ጥምቀት ተቀብለውታል። ኢየሱስ ይመጣል እያለ ከኔ በኋላ ያጠምቃቸዋል እያለ የንስሐን ስብከት እየነገረ አጠመቃቸው። ብዙ ሰዎች በጥምቀት የቆሙ የመንፈስ ቅዱስን ጥምቀት የማያውቁ ሰዎች አሉ፣ ያልተቀበሉ ሰዎች አሉ። ቸርች ውስጥ የሚመጡ የሚሄዱ የሚያመልኩ የሚያገለግሉ ግን የመንፈስ ቅዱስን ጥምቀት በትክክል ያላወቁ ያልተረዱ። በዚህ ቦታ ታትዝናችሁ ወይ ከዚህ አውርቻለሁ። ቁጥር ከአንድ ጀምረን ስናነብ ጳውሎስ 12 ደቀ መዛሙርቶችን አገኛቸው። ደቀ መዛሙርቶችን አገኛቸው ያልተጠመቁ። በምን? በመንፈስ ቅዱስ። መንፈስ ቅዱስን እንዳለ ያላወቁ። ተጠምቀናል፣ ደቀ መዛሙርት ነን እና መንፈስ ቅዱስ የሚባለውን አላወቅነውም እንዳለን አናውቅም። ስሙንም ዛሬ ተሰማናል። ከዛ በምስጢር ተጠምቃችሁ አለ ጳውሎስ። በዮሐንስ ጥምቀት ተጠምቀናል። ስለ ኢየሱስ ተነገረን፣ ንስሐ ገባን፣ ጠመቅን። መንፈስ ቅዱስ እንደገና ነው ጳውሎስ እንደገና ወስዷቸው ላ ይህም በሰማ ጊዜ ላለ በጌታ በኢየሱስ ስም ተጠመቅን አሉ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስም ወረደባቸው፣ በልሳንም ተናገሩ፣ ትንቢትን ተናገሩ። አሜን። ትንቢትን ተናገሩ።
ጫነባቸው። መንፈስ ቅዱስ ወረደባቸው። አዲስ ቋንቋ መናገር ጀመሩ። ደቀ መዛሙርት ነበሩ። አገልግሎት ጀምሮ ሊሆን ይችላል። የኔት እያስተማሩ ሊሆን ይችላል። ነገር ግን መንፈስ ቅዱስን አልተሞሉ። አዲስ ቋንቋ ያው ዝም ብሎ አይናገሩ። መንፈስ ቅዱስን መሙላት ሃይማኖት አይደለም፣ ህይወት ነው። አሜን። የህይወት ዋና ነው። የመኖራችን ምስጢር ነው። ከእግዚአብሔር ጋር የሚኖረን ህብረት ነው። ህብረት ነው። አልተሞላችሁ። የሚገርማችሁ ጳውሎስ ራሱ 9:17 ላይ ወደ ልክ ጌታ ኢየሱስ ክርስቶስ በደማስቆ መንገድ ካገኘው በኋላ አይኑ ታወረና ከዛ በኋላ ጌታ ኢየሱስ ወደ አናንያ ላከው ነው። አናንያ ወደሚባለው ሰው የላከው ጳውሎስ ወደዛ መጣ። አይኑ ድንገት ታወረ መጣና አናንያ ጋር ሲደርስ የሆነውን ልንገራችሁ ይላል። ቁጥር 17 ላይ 9:17 አናንያም ሂድ ወደ ተባለው ቤት ገባ፣ በሳኦልም ላይ እጁን ጫነ። ወንድሜ ሳኦል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ አይኖችን እንዲያበራ በመንፈስ ቅዱስ እንድትሞላ ለኔ ልኮኛል። በምን እንድትሞላ? በመንፈስ ቅዱስ መሞላት ዋና ነው። ዋና ነው። በተለምዶ እንመላለስ። መሞላታችን እርግጠኛ መሆን አለብን። በመንፈስ ቅዱስ ተሞልቻለሁ ወይ? አግኝቶኛል ወይ? አንዳንድ ጊዜ ስለተመላለስን ስላወቅን የገባን ይመስለናል። አንድ ግን ያልነቃነው እውነት አለ፣ ያልበራልን። ዛሬ እግዚአብሔር ከጳውሎስ አይኖች ላይ ቅርፊት እንደወደቀ እግዚአብሔር ከዓይናችን ያንጠሏል። ይውደቅ በኢየሱስ ስም አሜን። ይውደቅ። ያላወቅነው ያልገባን ያልነቃንበት ከዛ በኋላ ልኮኛ ካለ በመንፈስ ቅዱስም እንድትሞላ ልኮኛ ካለ በኋላ ከአይኖቹ ቅርፊት እንደወደቀ ጳውሎስ አይኑ እንደተከፈተለት አይኑ እንደበራለት እግዚአብሔር አይኖቹን አበራ። በራ ማለት ስጋዊ የሚቻለው መንፈሳዊ ልቡን በራ። መንፈሳዊ ነገሩን ተገለጠ። የእግዚአብሔር መለኮታዊ አጀንዳ ወደ ህይወቱ መጣ። ዛሬ በኢየሱስ ወደዚህ እውነት መግባት ይሁን። አሜን። ጌታ ሆይ በሉት፣ በመንፈስ ቅዱስ ኃይል ሙላኝ፣ አይኖቼን ክፈት፣ ማየት የሚገባኝን መሻገር የሚገባኝ እንዲሻገር አይኖቼን ግለጥ። ሃሌሉያ። እግዚአብሔር አይኖቻችን ይክፈት። ጳውሎስ አይኖቹ ተከፈቱ። ወደሚቀጥለው ነገር ገባ። እግዚአብሔር ወደ ህይወታችን እንዲገባ የሚፈልገው አንዱ ያን ኃይል እንድንካፈል ይፈልጋል። ያን ኃይል መንፈስ ቅዱስን መሞላት ጥቅሙ ብዙ ነው። ጥቅሙ ብዙ ነው። ይሄ ስብከት አይደለም፣ ልንጋደልበት የሚገባው። ለምን ጌታ ኢየሱስ ተቀመጡ ስላቸው 50 ቀን ቁጭ ብሎ ይጦሙ፣ ይጸልዩ፣ ይተጉ፣ ይጠባበቁ ነበር የሚመጣውን መንፈስ ቅዱስን። የእውቀት ማነስ የለባቸውም። ከዋናው ከምንጩ ከኢየሱስ አፍ ላይ እውቀት ሸምተዋል፣ ቀርተዋል። ኃይል ነው የሚያስፈልጋቸው። ለተቀበሉት እውነት የሚገልጣቸው ኃይል፣ የሚያወጣቸው ኃይል፣ የሚያሻግራቸው ኃይል ያስፈልጋቸዋል። የእውቀት ማነስ የለባት አላቸው። እውቀት እንደኛ ተበራሪ መጽሐፍ አላነበቡም። ከዋናው ምንጭ የቀዱት ከኢየሱስ የሰሙት ግን ኢየሱስ በቂ ናቸው። ቁጭ በሉ፣ በቂ አይደላችሁ። የሰማችሁትን የሚገልጠው ሌላ ኃይል ይመጣል። ያን ኃይል ተሞሉ፣ ያን ኃይል ታጠቁ። የዛኔ ወደሚጠሉበት ሁሉ ከፊታችሁ ይወጣል። የምትናገሩትን በሰው ልብ ይገልጠዋል። ከእናንተ ብቻ ሰው ከደም እየወሰደ ነው፣ ከሰማይም እየወጠበለው በሰው ልብ ላይ የእግዚአብሔር እውነት ይገልጠዋል። ማዳጋቡራ አዳባሳ ዛሬ በኢየሱስም ይሄ መንፈስ ያገኘን፣ እኔን ያገኘን፣ በኢየሱስም ያገኘን። በዚህ ዘመን ሾው ያወራን የሆነ ቀልድ እያወራን የምናልፍበት ዘመን አይደለም። የኃይል ዘመን ነው። የሪቫይቫል ዘመን ነው። በመንፈስ ቅዱስ መነቃቃት፣ የመንፈስ ቅዱስን መነቃቃት፣ የመንፈስ ቅዱስ አሰራር የምንጋብዝበት ጊዜ ነው። ያ ነው ሙታን የሚያስነሳው፣ ያ ነው ሽባን የሚፈውሰው፣ ያ ነው ያልዳነውን ጠርቶ የሚያመጣው። ይሄ ነው የእግዚአብሔር አጀንዳ።
የማንቀልድበት ልንታገልበት ልንጋደልበት የሚገባ እውነት። በቃ ሙከራ አያመጣውም፣ መታገል አያመጣውም። መስጠት ለሱ፣ ለኛ ደግሞ መሰጠት ለሱ። ለሱ እንሰጣለን፣ ለሱ እንሰጣለን፣ እሱ ግን ይሰራዋል። አሜን። እግዚአብሔር ይሄን ያደርገዋል። የእግዚአብሔር አጀንዳ ያ ነው። የእግዚአብሔር ሐሳብ ያ ነው። አንደኛ በመንፈስ ቅዱስ መሞላት፣ መንፈስ ቅዱስ ኃይል በእኛ ውስጥ በህይወታችን ውስጥ እንዲሰራ ማድረግ የምንችለው መንፈስ ቅዱስ ያገኘን። የመንፈስ ቅዱስን መሞላት ዋናው ዓላማ የእግዚአብሔር አጀንዳ በህይወታችን እንዲሰራ ያደርጋል። ያለ መንፈስ ቅዱስ ኃይል የእግዚአብሔርን ስራ አንዲት ጠጥራ ብናነሳት ምድራዊ ነው። እግዚአብሔር ስራውን ሁሉ የሚመዝነው በመንፈስ ቅዱስ በኩል ነው። አሜን። ክብር ለኢየሱስ ይሁን። በመንፈስ ቅዱስ በኩል ነው የሚመዝነው። እንደ ሰው በአይን አይተው ዋው አይልም። አለ ህልውናዬ፣ አለ መገኘቴ፣ አለሁበት እዛ ውስጥ ነው የሚለው እግዚአብሔር። እንዲህ እንደ ሰው አጨብጭቦ በእኔና በአንተ አይን ታይቶ አያጨበጭብም። እግዚአብሔር አለ ወይ? ህልውናዬ መገኘቴ አለ ወይ? የእግዚአብሔር መገኛው መንፈስ ቅዱስ ነዋ። የሚመዝነው እሱ ነዋ። ለዚህ ነው የምናደርጋቸው ነገሮች ሁሉ ውስጥ መንፈስ ቅዱስ ዋና ነው። መንፈስ ቅዱስ መሙላት በመንፈስ ቅዱስ ኃይል እና በመገኘቱ በህይወታችን ውስጥ እንዲሰራ ማድረግ ነው። ዘጸአት ምዕራፍ 31 ቁጥር 3 ላይ ባስልኤልም በመንፈስ ቅዱስ ተሞልቶ የመገናኛውን ድንኳን የሚሰራበትን ጥበብ ከእግዚአብሔር ተቀበለ። በምን ተሞልቶ? በመንፈስ ቅዱስ ተሞልቶ የመገናኛውን ድንኳን እንዴት እንደሚሰራ ከእግዚአብሔር ጥበብን ተቀበለ። ምን ጥበብ? ከየት ነው? ከመንፈስ ቅዱስ። የእግዚአብሔር ቤት የሚሰራ በመንፈስ ቅዱስ ነው። አገልግሎት በመንፈስ ቅዱስ ነው። ርኅራኄ ስላለን ስለወደድን የምናደርገው ነገር የለውም። መንፈስ ቅዱስ ነው። መንፈስ ቅዱስ። ሁለተኛ መንፈስ ቅዱስ መሪ ነው። መሪ ነው። ዋና መሪ ነው። ምሪት የሚሰጠን አቅጣጫ የሚያሳየን። ትዝ ይላችሁ ከሆነ ጳውሎስ ሌሊት ያስተምራል። ማልዳ ጠዋት ተነሱ አጋቦን አቅጣጫ ነው የሚናገረው። ትንቢት ነቢይ ነው። አጋቦን አቅጣጫ ይናገር ነበር። ጳውሎስ አስተማሪ ነው። ጳውሎስ ሲያስተምር ያድራል። ጠዋት ያኛው ምሪት፣ ዛሬ መንፈስ ቅዱስ በዚህ በኩል ሂዱ ላለ መንገዳቸው ስኬታማ ነበር። መንገዳቸው በድል ነበር። በደመ ነፍስ አይሄዱም። ምሪት የሚቀበሉ ከመንፈስ ቅዱስ ነው። መንፈስ ቅዱስ የሚሞላ የተሞላ ሰው ግራ አይጋባም፣ አይጨናነቅም። ለምን? በህይወቱ ውስጥ የሚመራ እውነትን የሚገልጥ አለ። እዚያ በዘለው ትምህርት ይመልሳል። ኃይል ይሁንልን። ይሄ ነው። ዘዳግም ምዕራፍ 34 ላይ እንዲህ የሚል አለ። በመንፈስ ቅዱስ መመራት ማለት በመንፈስ ቅዱስ መሪነት እና አቅጣጫን በህይወታችን ውስጥ እንዲሰራ ማድረግ የሚችለው ስንሞላና በሱ ስንታመን በሱ ስንደገፍ ነው። ኢያሱ በጥበብ በመንፈስ በመሞላት የእግዚአብሔርን ህዝብ ለመምራት ራሱን አሳልፎ ለእግዚአብሔር ሰጠ። ህዝቡን ከሙሴ በኋላ ኢያሱ ህዝቡን ለመፍራት ፈርተዋል። አልችልም፣ እንደ ሙሴ አልሆንም አለ። እግዚአብሔር እንዲህ አለው፣ ከሙሴ ጋር የነበርኩት እኔ ነኝ፣ ከአንተ ጋር የምሆነው እኔ ነኝ፣ አትፍራ። ከዛ በኋላ የእግዚአብሔር መንፈስ በኢያሱ ላይ መጣ። ኢያሱ በመንፈስ ተሞላ። ከተሞላ በኋላ ግን ለመምራት ግራ አልተጋባም። አላገረም፣ ግን ወጣላ። እግዚአብሔር ምሪትን ሰጠው። ህዝቡን ይዘው ወጣላ። ከሙሴ ጋር የነበረው ያ የእግዚአብሔር ታምራት ከኢያሱ ጋር መስራት ጀመረ። ድል ያገኘው በመንፈስ ቅዱስ ነው። ድል ሆነ። ግራ መጋባት አይደለም፣ ድል ሆነ። በክክ በእግዚአብሔር ፊት፣ ውድቅ በእግዚአብሔር ፊት፣ ራስን መስጠት በእግዚአብሔር ፊት፣ ኃይል ሙላኝ። በቃ መራብ፣ ልክ ጠምቶን ውሃ እንደሚንጠጣ መንፈስ ቅዱስን መጠማት ይሁንልን። አሜን። ኢየሱስ ክርስቶስ ጌታ ነው። መፈለግ ይፈልጋል። ካልፈለግን ነው አናገኘውም። መፈለግ ይፈልጋል። መንፈስ ቅዱስ መፈለግን መጠማትን ይፈልጋል። ለዚህ እኮ ነው እንዲፈልጉ እኮ ነው ቁጭ በሉ አላቸው እንጂ በአንድ ቀን እኮ ሳይሄድ በፊት ኢየሱስ ሊገልጥ ይችላል። ፈልጉት፣
ህይወት ነው። እግዚአብሔር ያከበረውን አክብረነው እንድንቀበል እግዚአብሔር ይፈልጋል። በምንም ታምር የማስበው ነገር በእውቀትና በችላባይነት እንዳናገለግል፣ በግድየለሽነት እንዳናገለግል፣ ተሰተን ፈርተን አክብረን ይችን መድረክ አክብረን እድል ተሰጠን። እድል ፈልጎ የማያገኙ ሰዎች አሉ። እግዚአብሔር ስለሰጠን በእጃችን ስለገባ አይቀልብን። ሰማይ ያከበረው፣ ሰማይ ያጸደቀው፣ ሰማይ ዋና ያደረገው እኔና እናንተ ጋር መጥቶ በእኛ ባለማወቅ ባለመታዘዝ እንዳይቀልብን ይበል። ሶስት ጭንት ነገር እንጸልያለን። በዚህ መንፈስ ዋናው ትልቁ ነገር መንፈስ ቅዱስን ስንሞላ እግዚአብሔር ምስክር ነው። የመታዘዝን መንፈስ ነው የምንካፈል። ታዛዥ ነው የምንሆነው። የበላይ አንሆንም። ታዛዥ ገዢ ነው መንፈስ ቅዱስ። ጉልበት ነው መንፈስ ቅዱስ። መንፈስ ቅዱስ አቅምን ነው የሚሰጠው። ኃይል ነው መንፈስ ቅዱስ። ብርታት ነው መንፈስ ቅዱስ። መንፈስ ቅዱስ የእግዚአብሔር ማንነትን የምናውቅበት ብርሃን ነው። በህይወታችን ብርሃን የምናይበት ልዩነቱ በመንፈስ ቅዱስ አለመሞላት ነው። በመንፈስ ቅዱስ ካልተሞላ ሃይማኖተኛ ነው የምንሆነው። በትክክል ሃይማኖተኛ አክራሪ አማኝ ነው። መንፈስ ቅዱስ ሲሞላ አክራሪ አይደለም፣ ህይወት ነው የምንኖረው። አክራሪ ነው ምን ህይወት እውቀት ብቻ የደረቀ ጭንቅላት የደረቀ አስተሳሰብ ብቻ የሚኖረው ስብዕና ያለበት ገዢ መንፈስ ነው ከኛ የሚወጣው። ገዢ መንፈስ፣ በጣም ገዢ መንፈስ። ወደዚህ ነገር ነው እንደ ቤተ ክርስቲያን እንደ ግልም ልንገባ የሚገባው። ኃይል የሚሰጠን መታዘዝ የሚመጣው ከእግዚአብሔር ማንነት ነው። ጌታ ኢየሱስ ክርስቶስ አብን ታዞ መጣ። እንጆይ ለማድረግ አልመጣም። ሊሰቀል ሊገረድ የመጣው አባቱን ታዞ ነው። ሊሰቀል መሰቀል የሚባል ነገር እየተነገረ እሺ ፍቃድ ይሁን ያለው ያ መንፈስ በሱ ውስጥ ነበር። እዚህ መጽሐፍ ቅዱስ የርኅራኄ ራስን የመግዛት መንፈስ ተካፈለን እንጂ የፍርሃትና ይላል የተካፈለው መንፈስ ነው። የኃይል መንፈስ ራስን የመግዛት መንፈስ ነው። የጥበብ የእውቀት መንፈስ ተካፈለ። ኤልሳቤጥና ዘካርያስ በመንፈስ ቅዱስ ተሞልቶ ትንቢትን ተናገሩ። እነዚህ ሰዎች በሚታየው የክህነት አገልግሎት ያገለገሉ ዘመናቸው ያለቀ ሰዎች ናቸው። ባልና ሚስት ናቸው። ባለመውለድ ጥያቄ ውስጥ ኖሮ አርጅተዋል። ነገር ግን መንፈስ ቅዱስ በጊዜው መጥቶ ለዘካርያስ የተናገረውን ነገር ለመቀበል ዘካርያስ ከሁኔታው ጋር ከበደው። ያንን ነገር የሚገልጥ መንፈስ ቅዱስ መጣና ሞላቸው። ከዛ በኋላ በድፍረት መናገር ጀመሩ። ወጣ ውስጣቸው ያለው ፍርሃት ከልባቸው ውስጥ ወጣና በእግዚአብሔር መደገፍ ጀመሩ። በእግዚአብሔር መታመን ጀመሩ። ትንቢትን መናገር ጀመሩ። ለምን? መንፈስ ቅዱስ ወደኛ ሲመጣ ሰዋዊ ማንነታችን ይለውጠዋል። አሜን ነው ወይ? የእግዚአብሔርን ባህሪ በውስጣችን ይከታል። ድፍረት ነው የሚሰጠን፣ ኃይል ነው የሚሰጠን፣ የእግዚአብሔርን ማንነት ነው የሚያለብሰን። እግዚአብሔር በዚህ መንፈስ ይሙላል። ለዚህ ነው ዕለት ዕለት በመንፈስ ቅዱስ መሞላት መጣር፣ መፈለግ፣ መጠማት ያስፈልጋል። የኃይል ቤት ይሁን ቤቱ፣ የኃይል ቤት ይሁን ቤቱ፣ የክብር ቤት ይሁን ህይወታችን፣ የክብር ህይወት ይሁን አገልግሎት፣ የክብር አገልግሎት ይሁን። ኑሯችን በክብር ይለወጥ። መመሳሰል ይቅርብን። ልንመስል የሚገባው አንድ ነው። ተጠራንበት ጥሪ ውስጥ አለ። ስለዚህ ዘመን ጥቂት አናውቅም። የምንቀልድበት ጊዜ የለንም። ዛሬ ማታ ሊሆን ይችላል፣ አሁን ሊሆን ይችላል።
አሁን ይሆን ይችላል ያላየነው ልናውቅ የተገባውን ግን ባለማወቅ አተላልፎ መሄድ እንዳይሆንብን ዛሬ እግዚአብሔር አይኖቻችን ያብራ። አሜን። ያብራልን። ኖሮ አለፉ የሚባል ነገር በእኛ ህይወት አይስራ በኢየሱስ ስም። ተካይ የሚያስፈልገን መንፈስ ቅዱስ እግዚአብሔር እሱን ተናገር ያለ ስለ መንፈስ ቅዱስ ተናገር። ጌታ እግዚአብሔር ምስክሬ ነው። ይሄን ድምጽ የሰማሁት ስለ መንፈስ ቅዱስ ተናገር ያለ እግዚአብሔር። መንፈስ ቅዱስ ሰው ከመንፈስ የራቀበት በአይምሮና በጭንቅላት የሚመላለስበት ዘመን ላይ ነው። በመንፈስ መናገር የመንፈስን ፍሬ የመንፈስ ቅዱስን አገልግሎት ሰዎች እንዳያለበት ቴክኖሎጂን የሚያሳልልበት ፉክክሩ ምድራዊ ነው። አሁን ሁሉ ነገር የእውቀት ጉዳይ ነው። ሁሉ ነገር የጭንቅላት ስሌት ነው። አሁን ለምን እግዚአብሔር በሞኝነት በእኛ ሊሰራ የፈለገውን አካሄድ ለእኛ ስጋውያን አይምሮውያን ሊቀበሉት አይችሉም። ለዚህ እኮ አሁን ራሱ እየሰበኩን ወደ ማይንዳችን የሚመጣ ምናልባት የምናውቀው ይሄ ነው። የሚቀለን የትኛው ነው? ይሄኛው ነው ምድራዊው ነገር። ለምን እኛ ስንፈጠር ለዚህኛው ቅርብ ነን፣ ለዚህ ምድራዊ ነገር ቅርብ ነን። ለዚህ ነው እግዚአብሔር ነጥቆ የራሱን ያደርገን ይፈልጋል። ነጥቆ የራሱን አጀንዳ ብቻ ሊጨምርብን ይፈልጋል። የእግዚአብሔር አጀንዳ ዋና ይሆንበት እሱ ይግዛል። አሜን አሜን። እሱ ይግዛል። አሜን። የእግዚአብሔር አጀንዳ ሲገዛል የኛ ነገር እዛ ውስጥ ነው ያለው። እዛ ውስጥ ነው ያለው። እግዚአብሔር ምስክር ነው። ይደላችሁ ስሙኝ፣ ከልብ ስሙኝ። ይኸውላችሁ የኛ ኤክስፒሪየንስ ልምምዶቻችን ጥሩ ናቸው መጥፎ ናቸው አይደለም፣ ጥሩ ናቸው። ነገር ግን ሞኝ ሆነን የእግዚአብሔር መገኛ የሆነውን መንፈስ ቅዱስን ማናስቀድምና ማንቀማ ከሆነ ስንላላ ስንታገዝ ዘመናችን ያቀርብ ጠብ የምን ነገር እናመጣ። ለምን እውቀት ከቀደመና መንፈስ ወደ ኋላ ቀርጥሮ መንፈስ ቀድሞ ራሱ ሲመራ ራሱ ሲሰራ ራሱ ባይዞ መንፈስ ቅዱስ ለዚህ ቸርች ብቻ ለድንቅ ለታማኝ ለህይወታችን ለቤታችን የቀን ላይፋችን ለእያንዳንዱ ነገሮቻችን ምሪት እኮ ነው መንፈስ ቅዱስ። ምሪት እኮ ነው መንፈስ ቅዱስ። ወዴት መሄድ እንዳለብን ምን ማድረግ እንዳለብን ለምን በእኛ ውስጥ ያደረው ስንሞላ ውስጣችን የሚገባው ውስጣችን ያደረው የእግዚአብሔር መንፈስ የምንፈልገውን የምንመኘውን የምናስበውን ሁሉ ያቀናጃል፣ ያደርገዋል። አሜን ነው ወይ? አቅጣጫ ያስይዛል። ማጋቶ ጋሲባ ታጃናማንቶባ አንታገልም እኮ አለፈም እኮ ጭንቅላታችን አይታመምም። ለምን አልሰጠነውም? ብቻችን እኛ ልናስተካክለው እንተጋለን፣ እንደክማለን። እግዚአብሔር እጃላ ተፈዘብ ጥሎ ያይናል። ባልሞክር ደክመን ታግለን ስንለምን ነው ጌታ መች ሰጠኝ መች ተውክልኝ እንት ይቆራራት አንተን ትታገለው ስንሰዳውስ ማጋቶ ሳኪ ባራሃድና ማንዶባሳ አሜን ነው ወይ? አንታገልም። ይሄው ለጌታ እነሆ ብለን በፊቱን ተዋለ። ምክንያቱም እኛ ራሳችን የሱ ነን አይደለም ያሰብነው ነገር። እግዚአብሔር የማይቃወመንና የማይነካው ድንበር ብሎን ፍቃዳችንን ነው። ይኸውላችሁ እግዚአብሔር የማይነካው የማይቃወመው ነገር ብሎን ፍቃድ ነው። ፍቃዳችንን አይነካም እግዚአብሔር። ከሰጠን በሙሉ አቅሙ በእኛ ህይወት ስራ፣ ካልሰጠን ዝም ይላል። አሜን። ክብር ለኢየሱስ ይሁን። ከሰጠን ድሉ የኛ ነው፣ ካልሰጠን ችግሩ የኛ ነው። ገብቷችሁ አባባል? ከሰጠን ድሉ የኛ ነው፣ ካልሰጠን ችግሩ ነው የኛ፣ ውጤቱ የኛ አይደለም። ያልሰጠናቸው ብዙ ዘመናችን የተበላንበት ዘመን አለ። አሁን ግን ስቶፕ ማቆም አለብን። ምክንያቱም ለሱ ሰጥተን እኛ እሱ ለራራን ለሱ ሊሰራ በሚፈልግ መንገድ ላይ መሰማራት ለኛ ኃይል ይሆናል፣ ለኛ ድል ይሆናል፣ ለኛ መውጣት ይሆናል፣ ለኛ መሻገር ይሆናል። ለዚህ ነው ቀደም በመጀመሪያ ነግሬያቸዋለሁ። ሙሴ
ይኸውላችሁ ሙሴ ከዛ ገበያ መካከል ከዛ ግርግር መካከል ላይ መገናኛውን ድንኳን ለምንድን ነው አወጥቶ ራቅ ያለው? መገናኛው ከተማ ካልወጣ ሰው በከተሜነት መንፈስ በግርግር መንፈስ የእግዚአብሔር አብሮነትን መጠማት መፈለግ አይችልም፣ ይሸውዳል። አሁን እኛ እየተበላንበት ያለው እሱ ነው። ሚዲያ በዛብን፣ ሁሉ ነገር አእምሮት በዛል። ስልካችን ላይ ብዙ ነገር አለ። አንዱን ከፍተን ሳንጨርስ ሌላ ነገር ይመጣል፣ እሱን ሳንጨርስ ሌላ ነገር ይመጣል። በቃ እዚህ ቁጭ በቃ ብዙ ነገር የሚያውቀን ነጠቀን፣ በቃ ከእግዚአብሔር ወሰደን። ህልውናን ሳንዘስማ እንዳንገናኘው ሁሉ ነገር በእጃችን ገባ፣ ሁሉ ነገር ተቆጣጠረን። አይኗችንም ቢዚ ነው እንኳን ጌታ ሊሰማ። ሙሴ ግን ከዚህ ግርግር የእግዚአብሔር ባህሪ ያላቸው እግዚአብሔርን የሚፈልጉ እሱን የሚጠሙ የእሱ ወገን የሆነው ይውጣል። ዛሬ መውጣት ይሁንልን። አሜን በሉ። መውጣት ይሁንልን። በቃ እኔ እናንተም ባላውቅም ለእኔና ለቤቴ በኢየሱስም መውጣት ይሁን፣ በኢየሱስም መውጣት ይሁን። አንፈልግም። እኛ ያለ ህልውና መኖር ከንቱ ነው፣ ድካም ነው፣ ድካም ነው፣ ድካም ነው። እግዚአብሔር ከግርግር ሊያወጣን ይፈልጋል፣ ከፉክክር ሊያወጣን ይፈልጋል፣ ከሽቅድድሞች ሊያወጣን ይፈልጋል። ለምን? በአጀንዳ ውስጥ እንዲገባ። ለዚህ ነው መንፈስ ቅዱስ ኃይል የሚያስፈልገን፣ የመንፈስ ቅዱስ ምሪት የሚያስፈልገን። እሱ ወደሚገኝበት፣ አብሮነት ወዳለበት፣ አለሆት ወዳለበት፣ እሱ የሚሰማበት መገኛ ወዳለበት፣ እሱ ዋና ወደሚሆንበት፣ እሱ የበላይ ወደሚሆንበት፣ እሱ ባለበት እረፍት አለ፣ እሱ ባለበት ሰላም አለ፣ እሱ ባለበት ደስታ አለ፣ እሱ ባለበት ፈይታ አለ፣ እሱ ባለበት ሁሉ ነገር አለ። የጎደለ ነገር የለም። ብቻ እሱ ያለበትን ስፍራ መፈለግ፣ እሱ የሚገኝበትን ስፍራ መፈለግ። የዛኔ ማረፍ ይሆናል። የዛኔ ፍሬያማ መሆን፣ የዛኔ የእግዚአብሔር አጀንዳ በትክክል ማራመድ እንጀምራለን። በእግዚአብሔር አጀንዳ ውስጥ ራሳችንን እናገኛለን። እግዚአብሔር በዚህ መንፈስ ይባርከን። አሜን። ወደዚህ እውነት መመለስ ይሁንልን። አሜን። ወደዚህ እውነት መመለስ ይሁንልን። አሜን። እዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ ቅዱስ ሲመጣ የተከፋፈለ እሳት በእያንዳንዳቸው ላይ አረፈ ይላል። ከዛ በኃይልን ከተሞሉ በኋላ ወደ ሰማርያ ወደ ይሁዳ ከምድር ዳርቻ ሄዱ ይላል። ይመራቸው የነበረው መንፈስ ቅዱስ ነው። የሚናገሩትን ነገር በሰው ልብ ላይ የሚገልጠው መንፈስ ቅዱስ ነው። መንፈስ ቅዱስን ሙላ ስናስብ በብሉይ ኪዳን ሳምሶን ትዝ ይለናል። ሳምሶን ላይ የእግዚአብሔር መንፈስ አረፈ፣ በመንፈስ ቅዱስ ሞላበት። ሳምሶን በሰው አእምሮ ማይታሰብ አንበሳን የሚያክል ነገር ገነጣጠለው ይላል። ያ ብቻ አይደለም፣ ፍልስጤማውያን ሊይዙት መጡት ይላል። ታልፎ ሊሰጥ እንደሚያዝ ተማምሎ ገቡ፣ አሳልፎ ሰጡት። ምንም በማይታሰብ በአህያ መንጋጋ ስንቱን አጋደመ፣ 1000 ሰው አጋደመ ይላል። ይሄ ሰው ባህሪ አይደለም። የእግዚአብሔር መንፈስ ሲመጣ ከእውቀታችን በላይ ከአቅማችን በላይ ካሰብነው በላይ በእኛ ይሰራል፣ በእኛ ያደርጋል። ራዳጋቦራ ሀዲያማንቶባ ትግል አይሆንም። የእግዚአብሔር መንፈስ ሲመጣ የሰውን እውቀት ያፈርሳል፣ የጠላትን ስራ ያፈርሳል። የእግዚአብሔር መንፈስ ሲመጣ በመንፈስ ቅዱስ እንሞላ፣ እኛ እንደበቃለን። እሱ ዋና ይሆናል፣ እሱ ገጂ ይሆናል፣ እሱ ኃያል ይሆናል። በህይወታችን ያታገለ በህይወታችን ዓመታትንና ዘመናትን ያስቆጠረ ነገር ዛሬ የእግዚአብሔር ኃይል ወደኛ ሲመጣ ከቤታችን ተነቅሎ ይወጣል፣ ከህይወታችን ተነቅሎ ይወጣል። አሜን በሉና ውሰዱት። ይወጣል። ዘመናትን ያስቆጠረ አይቻልም የተባለ አይሆንም የተባለ ተበላሽ የተባለው የእግዚአብሔር መንፈስ እንደገና ይሰራዋል፣ እንደገና ይቀይረዋል፣ እንደገና ያድሰዋል። ህይወታችን እግዚአብሔር ያስተካክላል። ይችላል። እንጸልያለን። ማጋቶት ዜባ ይችላል። ትችላለህ። በህይወቴ ላይ እፈልግሃለሁ መንፈስ ቅዱስ፣ እጠማሃለሁ መንፈስ ቅዱስ። ወደ መገኘት መግባት እፈልጋለሁ። በሙላት ላውቅ እፈልጋለሁ። በሙላት ልይዝ እፈልጋለሁ። በሙላት ላገኝ እፈልጋለሁ። በሉት እግዚአብሔር። የእግዚአብሔር መንፈስ ዛሬ በህይወታችን ላይ በኢየሱስም አዲስ ምዕራፍ ያስጀምረን። አዲስ ምዕራፍ ያስጀምረን። ወደ አዲስ ነገር ያስገባል። ወደ አዲስ ነገር ያስገባል።
ትችላለህ በሉት። ይህ ዓመት የኔ ዓመት ነው። የኃይል ዓመት ነው። የመውጣት ዓመት ነው። የጽናት ዓመት ነው። እግዚአብሔር ሆይ በሕይወቴ ውስጥ ፈልግሃለሁ በሉት። አቅሜን፣ ጉልበቴን፣ ሕይወቴን አድስ፣ ነገሬን አድስ። ጸልዩ ማሃዶስ ጸልዩ። ጌታን ፈልጉት።